እንደዚህ ታደርጋለህ? ምን አደረገች? ቆይ እኔም ገምቼ ነበረ። እነዚህ ካዲዎች እያሴሩብኝ ነው አይደለ? ምን አድርጎ ነው የምትሉን? ለምንድን ነው ማተውን? አርፈሽ ተቀመጪ ብዬሽ ነበረ። አሁን ግን ሳትወጂ በግሽ አሳርፍሻለሁ። እናቴ ጀርባማ ምን እየተካሄደ እንዳለ ደርስበታለሁ። ገብቼስ የመጣ ይምጣ በቃ። ወይ ብሌኔ፣ የቃል ፍቅረኛ እንድትሆን ፈልጋለሁ። ምን? የቃል ፍቅረኛ መሆን አለበት ለእኔ ስትል። ብሌን ምን እያልሽ ነው? እየቀለድሽ ነው ወይስ እንድስቅ ፈልገሽ ነው? ዳግም የምሬን ነው። ራስ ወዳድ እንደሆንኩኝ ይገባኛል፣ ግን ደግሞ ግዴታ መሆን አለበት። እንደዛ መናጭቄ ወጥቼ አሁን ግን ለጥቅሜ ስል አይኔን በጨው አጥቤ መጣሁ። ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ወይዘሮ ሰላም አሁን እውነቱን ማወቂያው ላይ ደርሳለች። አቶ ባህሉ ክፋትና ተንኮል እንደቀጠለ ነው። የቃል ጓደኛ የታስገቧት ሄለን ምን ዋጣት? ሄለንን በዚህ ደቂቃ ውስጥ ወዴት አስወገዷት? ወዴት አገቷት? እጅግ ልብ የሚሰብር ጉዳይ። ብሌን ከባድ ጸጸት ውስጥ ገብታለች። ለደቂቃ እንኳን ለአንድ ደቂቃ በአዳመጥሽ ምን አለ እያለች ከባድ ጸጸት ውስጥ ገብታለች። በስተመጨረሻም ብሌን የወሰነችው ውሳኔ ምንድን ነው? እጅግ የሚያሳዝንና እጅግ ልብ የሚሰብር ነው። ዳግም አንተ ስላለኸኝ እጅግ አመሰግናለሁ። ፈጣሪ ምን ያህል ቢወደኝ ነው አንተን የመሰለ የሰጠኝ እያለች የምትመጸደቀው ብሌን በስተመጨረሻ እናቴን ማቀፍ እፈልጋለሁ፣ እናቴን በህይወት እያለች እየናፈኳት ነው፣ እናቴን ሁኔታዋን መረዳት እፈልጋለሁ። ስለዚህ ደግሞ ቃል ታውቃለች፣ ለዚህ ስትል ለእኔ ስትል ዝርዝራ ትጠይቀኝ የቃል ፍቅረኛ ሁን ብላ ዳግምን አስቸግረዋለች። ዳግም በዚህ ሀሳብ ይስማማል አይስማማም? በነገራችን ላይ ዳግም የብሌንን እውነት አለመውጣት ወይዘሮ አልማዝ የብሌን እናት ናት ተብላ መታሳለ እሱን ለማጋለጥ ሲል ቃልን ራት ልጋብዝሽ ብሎ ብዙ ነገር እንዳዋረዳት አይተናልና ሜቢ ትክክለኛ ምክንያትሽንና ትክክለኛ የፈለግሽውን መረጃ ንገሪኝና አደርገዋለሁ ብሎ ሊነግራት ይችላል እንጂ በፍጹም ምክንያቱን ሳትነግሪ ከመሬት ተነስቼ የእሷ ፍቅረኛ ልሆን አልችልም ነው የሚላት። ወይስ ምን ይፈጠራል? እጅግ የሚገርምና እጅግ የሚደንቅ። ወይዘሮ ሰላም በየቀኑ ጥያቄ እየተነሳባት ነው። ብሌን የምነግርሽ ነገር አለ እትዬ አድምጭኝ እያለቻት እያለ እንግዲህ አቶ በኃይሉና ቃል እያጣደፉ ከዛ እንድትወጣና ከሰላም እንድትርቅ እያደረጓት ነው። ወይዘሮ ሰላምም ይሄንን በትኩረት እያየችው ነው። ለምንድን ነው አፋፏን የምትሏት? ለእኔ እንዳትነግረኝ የምታደርጉት? የምትነግረኝ ነገር ካለ ትንገረኝ፣ ለምንድን ነው ነፃነቷን የምትነሷት? እያለች አቶ በኃይሉ ጋር ተፋጣለች። በሌላ በኩል አሁን ብሌን የወሰነችው ውሳኔ ምን ያህል ያስኬዳታል? ሜቢ ቃልን ሄለንን የት እንዳደረጓት ሄለንን ምን አድርጓት እንደሆነና ስለ እሷ እናት የምታውቀውን ነገር ከቃል መረጃ እንዲሰጣት ስለፈለገች ነው። ዳግምስ ትክክለኛ መረጃውን ካልነገረችው ሄዶ ምንድን ነው የሚያደርገው? በዚህ ሲስማማል ወይ? ኦኬ ለአንቺ ስላደርገዋለሁኝ ብሎ ሊላት ይችላል። ግን ትልቁ ጉዳይ ቃል ነቄና ቆቅ ስለሆነች ሁለተኛ አልሸወድም፣ ባለፈውም ሸውደኸኛል፣ ስለዚህ አልፈልግም፣ ቀቅለ ብለው ያንተን ፍቅረኛነትን በማለት ልትርቀው ትችላለች። ነገርየው ግልጽ እየሆነ ስለሆነ ምክንያቱም ለጥቅምና ለጥቅም ነው እየተጠጋኸኝ ያለው ብላ ስለምጠረጥር ማለት ነው። ሌላው ዳግም አሁን አቶ በኃይሉ ጋርና የገነት ጎረቤት ጋር ያለው ሚስጥር ማወቅ ይፈልጋል። ይህ ጉዳይ ግን ወይዘሮ ገነት በግልጽ ብትነግረው የአባት ገዳይ አቶ በኃይሉ ነው ብትለው የበለጠ ይጠነቀቅና የበለጠ ራሱን ይጠብቃል። አቶ በኃይሉንም መረጃና ማስረጃ ሰብስቦ ዘብጥያ የሚያወርድበትን ሲስተም ከሳሚ ጋር ተባብሮ ይሰራል የሚል ግምት ነበረን። እንግዲህ ዳግም ግን በራሱ አቅጣጫ እየሄደ ነው። ይህ ደግሞ ለአቶ በኃይሉ ቀላል ነው፣ ምክንያቱም ማሳገትና ማስገደል የሚችልበት ሲስተም ይኖራል። አቶ በኃይሉም ኦልሬዲ ሰላም ስለምታውቀው ሰላም ጥሩ ልጅ ነው እያለችም ስለምትለው ሜቢ አቶ በኃይሉ የሆነ ነገር አረገ የሚለው መረጃ እንዳሰማበት በማድረግ ነው ዳግምን እየተለማመጠው ያለው ማለት ነው። እንግዲህ ትልቁ ጉዳይ አንድ ዳግምና ሳሚ አብረው መስራት አለባቸው የሚል የብዙዎቻችን ግምት ነው። ሳሚ ሁለተኛ ሶስተኛ የመልስ ምት ከሰጠ አቶ በኃይሉን አዘቅ ውስጥ የሚከትና የሚያዋርድ መልስ ነው የሚሰጠው እንጂ እንዲህ ዝም ብሎ ቆይቶ በቀላሉ የመልስ ምት ይሰጠዋል ማለት ከባድ ነው። ስለዚህ አቶ በኃይሉ አሁን ነገሮችን እያጣደፈ እየቀበረ ነው። ሚስጥሮቹ እንዳይወጡበት፣ ጉዱ እንዳይዘረገፍበት፣ አደገኛነቱ እንዳይጋለጥበት የሚያደርገው ጥረት ነው። ቃል ጓደኛዋን አሳልፋ ሰጠቻት። ኦልሬዲ አቶ በኃይሉ እገላታለሁ ብሎ ወስዶ የሆነ ቦታ
አፍኗትም ከሆነ ኦልሬዲ እንዲገላት ነው የምትፈቅድለት። ምክንያቱም ከዚህ ተንደላቀቀ ህይወት እንግዲህ ሰላም ከሞተች ሙሉ ንብረት ለሷ እስከሆነ ድረስ ይሄ እጇ እንዲያመልጥ ስለማትፈልግ ኦልሬዲ ንብረቱ በስሜ እስከሚዞር ነው እንጂ አቶ ኃይሉንም የማስወገጃ ሲስተም አላጣም ትላለች። እንግዲህ ትልቁ ጉዳይ ወይዘሮ ሰላም ደግሞ ቃልን የኔ ልጅ በፍጹም እየመሰልሽኝ አይደለም፣ ምንሽም እኮ እኔን አይመስልም፣ ቆይ ምንድን ነው እያለች እውነት ተደብቆ አይቀርም በሂደት መውጣቱ የማይቀር ጉዳይ ነው ብላም አስደንግጣታለች። ይህ ማለት የሆነ ቀን እውነቱ መውጣት አይቀርም። ስለዚህ እንደምንም ሚስጥሬን የሚያውቁ ሰዎች ከአጠገቤ ገለል አድርጌ ሰላምን አስወግጄ ንብረቱን መውሰድ አለብኝ ብላ ነው እቅዷ ያቀደችው ማለት ነው። ስለዚህ ብሌን ደግሞ ይህ ጉዳይ እንዳይሳካላቸው የቻልኩትን አድርጋለሁ እያለች ነበር። እንግዲህ በወይዘሮ ገነት እያሰሯት ነው። ወይዘሮ ገነት እንግዲህ የዳግም እናት እስከሆነች ድረስ ከዳግም ጋር ሚስጥሩን ማውራትና ሀቁን በግልጽ መወያየት ያስፈልጋል የሚል ግምት አለኝ። ብሌን ግን ግዴታ እናቴን ማቅፍ አለብኝ በማለት በራሷ ፍላጎትና በራሷ እቅድ የምትመራ ከሆነ ሁለቱም በየፊናው ውጤት ሳይኖራቸው ጉዳት ብቻና ቁስል ብቻ ነው የሚፈጥረው ማለት ነው። ብሌን የምታውቀው ሚስጥር ለዳግም፣ ዳግም የሚያውቀው ሚስጥር ለብሌን ካልነገራት ከባድ ነገር ነው እየተፈጠረ ያለው። ከአንድ ብርቱ ሁለት መድኃኒቱ ይባላል። አንድ ሀሳብ ቢሰጥ ሁለተኛው ደግሞ ብልሃት ያመጣልና አንዳንድ አቶ ኃይሉ ነገሮችን በገንዘብ ቢጨርሳቸውም በቃ የሆነ ብቻ የሆነ አንዳንድ ጊዜ ነገሮች ከበድ ይላሉና በጣም ከባድ ነው እንዲህ ብሎ ለመፍረድ። ኦልሬዲ ዳግምም ቃልን መበቀል ይፈልጋል። ብሌንም ቃልን በበቀል ሳይሆን በሲስተም እና በትዕግስት እንያዛት እያለችው ነው። ዳግም ግን ስሜታዊና ግልፍተኛ የሆነ ነገሮችን እያበላሹ ያለው። ከዚህ ሁሉ እንግዲህ ዳግም የገነት ልጅ እንደሆነ ለብሌን ባይነግራት ነገሮችን ቀስ እያለ እንትርቢል ይህ ሁሉ ነገር አይፈጠርም ነበር የሚል ግምት አለ። ግን ትልቁ ጉዳይ ሄለን የብሌንን መልካምነትና የተቀማችውን ህይወት በትክክል ማወቋ ሚስጥሩን እንግዲህ አንድ ቀን እድል ቀንቷት እንደ ሳሚ አምልጣ ከመጣች ለደቂቃ እንኳን መታገስ ለደቂቃ ጊዜ መስጠት አትፈልግም። ሁሉንም ዘርግፋ ሁሉንም ማዋረድ ነው የምትፈልገው። እናንተስ ምን የሚመስላችሁ? ምን የሚፈጠር ይመስላችኋል? የተከበራችሁን የተወደዳችሁ ውድ ቤተሰቦች አቶ ኃይሉ ተዋርዶ ቃል እንደዛ እየተመጻደቀች ዘብጥ እያወርዳ ያዞን በዋን ምን ነው ይሄን ስራ ባልሰራው፣ ምን ነው ከአቶ ኃይሉ ጋር ባልተስማማው ብላ በጸጸት የምትገረፍበትን ባም እንደምታፈስ ተስፋ እናደርጋለን። አቶ ኃይሉም ለእያንዳንዱ ክፋቱ ተንኮሉ አይደለም በገዛ እህት ላይ በአንድ እህቱ ላይ በሌላ በተራባዳ ላይ ማለት በሩቅ ሰው ላይም እንደዚህ ነገር አይደረግም። ከባድ አደገኛና ወንጀለኛ እያግበሰበሰ ንብረት የሚዘርፍ እያግበሰበሰ የመንግስትን ብር የሚበላ እውነቱ ለምን ተጋለጠ እያለ እንግዲህ እውነትን የሚሟገቱ ሰዎች እንደ ዳግም አባት ያሉትን እያስወገደና እየገደለ እውነትን እየቀበረ ከርመዋል። አሁን ግን ከፍታውን በጨመረ ቁጥር አወዳደቁ እየከፋ ነው የሚሆነው። ምክንያቱም በዚህ በኩል ዳግም ነቅቶበታል፣ በዚህ በኩል የብሌን ጠንቅቃ ታውቃለች ክፋቱን፣ በዛ በኩል ደግሞ ሳሚ ቀን ጠብቄ ጉድ አደርገዋለሁ ሲል እንግዲህ በስተመጨረሻ አቶ ኃይሉ ሳሚን ምን እንዳደረገው አይተናል። ስለዚህ የመጨረሻ እንዲወድቅና ዘብጥያ እንዲወርድ ላይ እነሳ እንዲሰበር ስለሆነ የሚፈልገው በደንብ ኃይሉን አጠናክሮ መጥቶ ውርደቱን የሚያከባልለውና ሚስጥሩን የሚዘረግፍለት ነው የሚሆነው ብዬ አስባለሁ። እንግዲህ ቀጣይ ክፍላችን በጉጉት እንጠብቀዋለን። በጣም አስተማሪ ልብ አንጠልጣይ እኔ ሴቱ ጋር ያለሁት እያልን ራሳችን የምንፈትሽበት አደራ ምን ያህል ኃላፊነትና ምን ያህል የተከበረ ቃል እንደሆነ የምናውቅበት ነው። እንግዲህ ወይዘሮ ሰላም በዚህ ሁኔታዋ ከቀጠለች ነገሩ ግልጽ ሆኖላት ብሌንን እና ቃልን ልታፋጥጣቸው ትችላለች።